ክቡራንና ክቡራት ተመልካቾቻችን እንግዲህ አሁን ክረምት ለመግባት እያንዣበበ ነውና ስለዚህ በዚህ አስመልክቶ በወቅቱ ለክረምት የሚሆኑ መድኃኒቶችን በማዘጋጀት ላይ ነው የምገኘው እና እስኪ ላስጎበኛችሁ። እስኪ ያቸው እነዚህ መድኃኒቶች እንደምታዩዋቸው ተሰጥተዋል። ያቸው እነዚህ በየአይነቱ ይሆኑ ይሄ አለ ተቀራ እስኪ ላሳያችሁ ነው። ይሄ በደንብ እየነካካን እንደዚህ እየተነካካ አየር እንዲወስድ ከተደረገ ቆንጆ ሆኖ ይደርቃል ማለት ነው። ከደረቀ ይሄንን በንጹህ ዕቃ አስቀምጠን በስነ ስርዓት እንዳይበሰብስ የእጽዋቱን ኮንቴክስት እንደያዘ እንዲደርቅ ይሄ እንደዚህ ነው የምናደርገው። እንግዲህ ይሄን ይመስላል። እንግዲህ ክቡራን ተመልካቾቻችን ደስ ይል ነበረ። እዚህ ዘንዳም አለች ያት ደግሞ ልዩ እጽዋት አያት ይቺ ይሄን ይመስላል እንግዲህ እጽዋቱ እና አንዳንድ ነገሮች ዘዙን ስለ ስራም ነገር ማዘዝ ትችላላችሁ። ስራ ፈጠራም እናደርጋለን። የተበላሹ ስራዎች እናስተካክላለን። ግራ ተገባችሁም የህይወት ምርመራ በብቃትና በጥልቀት አድርገን ስራ ፈጠራዎችን ማድረግ፣ ምክር አገልግሎት መስጠት፣ ለምትሰሩት ስራ የገንዘብ ማግኛ ጊዜያችሁ ፈጣን እንዲሆን፣ በረከት እንዲኖራችሁ፣ የገንዘብ ብክነት እንዳይኖር እነሱ እንሰራላችኋለን። ከዚያ በተረፈ እንደ ኪንታሮት ያሉት እነዚህ እንደ ጨንጓራ፣ አሲድ፣ ኩላሊት እና ይሄ ትልቁ አንጀት የጉበት በሽታ እነዚህ ከዓመት በዓሉ ጋር ተያይዞ ችግር ሊፈጥሩ ይችላሉ። ለነሱ በቂ የሆነ መድኃኒት እናዘጋጅላቸዋለን። ደግሞ በዚያ ላይ በልግ ነው። አሁን ዝናብ እየዘነበ ስለሆነ አስም የታመማችሁ ሰዎች ካላችሁ አስም በመታጠንና በሚጠጣ እዚህ አፍንጫችሁ ላይ ከሆነ አስሙ በሚታጠን፣ እዚህ ደረታችሁ ላይ እዚህ ጋር ጉረሯችሁ አካባቢ ከሆነ ደግሞ በሚጠጣ መድኃኒት ማዘጋጀት እንችላለን። እሱን ነገርም ሌላው አሁን ቅባቲት ምን ይስወሉ የደም ግፊትም ካለባችሁ የስኳር መጠን ችግር ካለባችሁ እነዚህ ነገር አማክሩን። ሌላው መናፍስት ችግር ይሄ አይነ ጥላ ገርጋሪ፣ ትዳር እንዳትይዙ፣ ስራ እንዳትይዙ፣ ገንዘብ እንዲባክንባችሁ እንደዚህ አይነት ነገር የሚያደርጉ መናፍስታኖችን እነሱን በብቃትና በጥራት እንቆጣጠራለን፣ እንመረምራለን። እስከ ስማቸው ድረስ በመንገር ምቀኛ መንፈስ ማን ነው፣ ምንድነው የሚያደርግ፣ እንዴት ነው የሚያደርግ የሚለውን ነገር አይተን እሱን መድኃኒቱን ማዘዝና መፍትሄ ማምጣት እርምጃ መውሰድ እንዲህ አይነት ነገር ስለምናደርግ በትህትና በአክብሮት የሚገባውን አባታዊ አክብሮት በማድረግ እንድትደውሉና እንድንነጋገር 0931416350 ነው። ደውሉ፣ ሼር ላይክ አድርጉ። ከዚያ በቴሌግራም በWhatsApp በኢሞም እየተነጋገር አጠንክረን ስራ እንሰራለን ማለት ነው። እኔ አለቃ ይባቤ ነኝ። አመሰግናለሁ። በሰላም ቆዩልኝ።